ተያዘ ነው የሚላችሁ መካሻ ተያዘ ምን አሁን መርማሩ ደውሎ አናገረኝና መካሻ ተይዟል ፈጣሪ ይመስገን እጅግ ደስ የሚል ዜና ነው አምላኬ ተመስገን አሁን ሁሉም ነገር ቦታውን ይዟል ከዚህ በኋላ መካሻ ያለው እስር ቤት ነው በጭራሽ አይመጣም ክሱን ማጠናከርና ሌሎች መስረጃዎችን ለመርማሪው መስጠት ይኖርብናል ሰላም በሚገባ ለመርማሪው ማስረጃዎች ሰጥቷለች ስለዚህ መካሻ በምንም አይነት መንገድ አያመልጥም ሳሚ ትክክል ነው መካሻ ብዙ የተደራረቡ ክሶች አሉበት ስለዚህ በዛም ፍርድ ይሰጣል ተመስገን ከዚህ በኋላ በቃ በነፃነት እንቀሳቀሳለን ምንም ጥያቄ የለውም ብለኝ አሁን ነፃ ነሽ የሚያስፈራሽ አንዳች ነገር የለም ምን ሆኖ ነው የልጁን መያዝ ሰምቶ ነው መሰለኝ በህሉ እንዳይሰማችሁ ደግሞ ቤቱን ባንድ እግሩ እንዳያቆመው እሺ አቶ መካሻ አሁን ጫወታው አብቅቷል እውነቱን የምትናገርበት ሰዓት ነው የምን ጨዋታ ነው እኔ ምንም አላደረኩም ሲጀመርም በስተት ነው ያዛችሁ አይደል ይሄ ሳሚ ነው አንተ አይደለም በጭው ይወገው አይደል ለምን መካሻ እኔ አይደለም እለተ ሐሙስ ከምሽቱ 2 ሰዓት ላይ አንተ የት ነበርክ ቤት ነበርኩ አንተ የምትኖረው ከአባትህ ጋር ነው እዚህ አዲስ አበባ ውስጥ አንተ ደግሞ ቤት የለህም ስለዚህ የት ነበርክ ጓደኛዬ ጋር ነበርኩ ውሸት አንተ በዛ ምሽት ሳሚ ጋር ነበርክ እና ምሽቱን ተገና አድርገህ ጥቃት ፈጸምክበት አይደል ቆይ እኔ እኮ ቦታው ላይ አልነበርኩም ሲጀመር ደግሞ ማስረጃም የላችሁ የጣት አሸራ ግን በጩቤ ላይ ተገኝቷል ይሄን እንዴት ትክዳለህ አቶ መካሻ ብሌንስ ለምን ነበር ያሰቃያት ለምንድን ነው ያፈንካት እስቲ ንገረኝ እሷ በራሷ ፍቃድ ነው ከነገ ነበረች እኔ አላስገደድኳት ተመልከት መካሻ ይሄ ብሌንን እዚህ ቪዲዮ ያስፈራራ አብረሽኝ ካልሆነሽ ብለህ ስታሰቃያት የነበረው ቪዲዮ አየህ ይሄኛው ደግሞ ብሌንን አግተ ስታሰቃያት የተቀረጸ ቪዲዮ ነው እስቲ ስለዚህ ንገረኝ እኔ እዚህ ውስጥ የአባት ሚና ምን ነበር ግርማ በምን ነበር ይረዳ መሳሪያውን የሰጠ እሱ ነው አይደል አባቴ ምንም ነገር አያውቅም ያው እኔ ነኝ ያደረኩት ሌላኛውና ሶስተኛው ወንጀል ሰላም ላይ ያደረስከው የአካል ጉዳት ነው በዚህም ተጠያቂ ትሆናለህ ሳጅን ወደ ማረፊያ ቤቱ ሰደኝ ሄሎ መካሻ ተይዟል በየትኛውም መንገድ ሄደ ልጄን አስለቀቀልኝ የትኛውንም ገንዘብ ከፍለህ በየትኛውም ቀዳዳ አስወጣልኝ እያልኩ ነው ያለሁት ምን ማለት ነው አይቻልም ማለት ለዚህ አይደል እንደ ገንዘብ ምከፍል እሺ እነዛ ሰዎች የጠፉ እያልከኝ ነው በየትኛውም መንገድ ቢሆን አስወጣው አንተ ፈሪ የማትረባ ደህና ነገር እንኳን መስራት የማትችል እማትረባ ደደብ ነህ ሁሉ ነገር እየሆነ ያለው በዛች በማትረባ ሰላም ምክንያት ነው ህይወቴን በሙሉ አሳልፌ ሰጥቻት እሷ ግን እማትያዝ ወፍ ሆናለች አሁን የመጨረሻው ሰዓት ደርሷል ሰላም ወይ ከኔ ጋር ትሆናለች ወይ ደግሞ ብቻዋን ትቆማለች በቃ ግርማ ምን ፈልገህ መጣ ተነጋግረን ጨርሰን የለ እንዴ
በአንቺ ምክንያት ብዙ ነገር የናጣው ግን ብዙ ዋጋ ከፈልኩኝ። አሁን ግን የመጨረሻው ሰዓት ደርሷል። የምን መጨረሻ? በሳምንታት ጊዜ ውስጥ አጠር ያለ ፕሮግራም እናዘጋጃለን። አልገባኝም ግርማ። ቆየ ምን ፕሮግራም ነው? ቤተሰቦቻችንን በሙሉ ጋብዘን አጠር ያለች ፕሮግራም እናደርጋለን። ይሄ የመጨረሻ ውሳኔ ነው። አትርሺ ሰላም፣ 1 ሳምንት ብቻ። እንዴ ምን? ቆይ ይሄ እንዴት ሊሆን ይችላል? እኔ በፍጹም አንተን አላገባም። አብዳል እንዴ ግርማ? እንጂ እያስፈቀድኩሽ እኮ አይደለም፣ እየነገርኩሽ እኮ ነው። ካልሆነ ግን የሰጠውሽን ነገር በሙሉ ትሰጭኛለሽ፣ አንድም ነገር ሳታስቀር። ይሄ ማስፈራራት ነው። እኔን ልታስገድደኝ አትችልም። ነገርኩሽ እኮ ይሄንን ሁሉ ነገር ያጣሁት ባንቺ ምክንያት ነው። ያን የመሰለ ክብር የነበረኝ ሰውዬ የተዋረድኩት ባንቺ ምክንያት ነው። ግን ደግሞ ሁሉም ነገር የተበላሸው በራስ ጥፋት ነው። አሁን እዚህ ቤት ውስጥ የኔ ውሳኔ ብቻ ነው የሚሰማው፣ የኔ ድምፅ ብቻ ነው መሰማት ያለበት። ባንቺ ወላዋይ ልብ ምክንያት እኔ መረበሽ የለብኝ። አሁን ወጥቼ የሰርጋችንን ጉዳይ ማዘጋጀት አለብኝ። ስለዚህ በግድ ራስ ልታረገኝ ወሰንክ ማለት ነው? 1 ሳምንት ብቻ ነው ያለሽ፣ 1 ሳምንት አስይበት ሰላም። አንተ የማትረባ አውሬ፣ መቼም አታስበው። ይህን እንጠጣ። ሰላም እየመመሸ ይሽከረም እኮ ግርማኔ ጋር መጥቶ ነበር እና ምን አለሽ? ሰርጋችን በዚህ ሳምንት እንደሚሆንና ቤተሰቦቹን ጠርቶ ሊደግስ እንደሚፈልግ ነው የነገረኝ። ይሄ ተረገመ። ይሄ እንዴት ሊሆን ይችላል? ሰላም በጭራሽ መሆን የለበትም። ሳሚ፣ ሰውየው እኮ ግርማ ነው። የፈለገውን ነገር ማድረግ እንደሚችል ያውቃል። እኔንም ደግሞ ያለኝን ነገር በሙሉ ሊነጥቀኝ እንደሚችል ነግሮኛል። ስለዚህ በቃ እኔም በውሳኔ ጸንቻለሁ። በየትኛው ውሳኔ? ማለት ምን ለማድረግ አስበሽ ነው? ያለኝን የድምፅ መረጃ በሙሉ ለፖሊሱ መስጠት አለብኝ። ግርማ ከዚህ በላይ ጊዜ ሊሰጠው አይገባም። አይሆንም ሰላም፣ በጭራሽ ይሄን ማድረግ የለብሽም። ይሄን ካደረግን ግርማ የበለጠ እንዲጠረጠር ነው የምታደርጊው። ስለዚህ ትንሽ መጠበቅ አለብሽ። በጭራሽ ሳሚ፣ ጊዜው አሁን ነው። ያ ካልሆነ ደግሞ ከህይወቴ ትወጫለሽ ብሎኛል። ስለዚህ እንደዛ ከሆነ ደግሞ አላማዬን ማሰካት አልችልም። የድምፅ መረጃው ዛሬውኑ ፖሊሶች መግባት አለበት። እሺ ከዛስ? አንቺ እዚህ ልቆይ ነው? የግርማ ፊት እንዴት ትቆያለሽ? እሱን ፈጣሪ ያውቃል። ህግ ካለ ግን ግርማ እጁን ያገኛል። እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ሰላም፣ የግርማ እጅ ረጅም አደገኛ መሆኑን ረስተሽው ነው? አልረሳሁትም ሳሚ፣ ግን ደግሞ ምንም ማድረግ አልችልም። ሰላም ግድ የለሽም፣ ትንሽ ታገሽ። ቢያንስ እኔ እስኪሻለኝ ጠብቂ። አልችልም ሳሚ፣ የግድ መሆን አለበት። ባይሆን አንተ ራስን ጠብቅ። ታዲያ አሁን ወዴት ልጅ ነው? መርማሪው ጋር መሄድ አለብኝ። ሰላም ተይ፣ እረፊ ፕሊዝ። ወዴት ልትሄድ ነው? ካልጋ የምትወርደው? አንድ ወሳኝ ጉዳይ ነበረኝ። ሳሚ፣ ገና እኮ መቆም እንኳን አልጀመርክም። የምን ወሳኝ ጉዳይ ነው የምታወራው? ጆሲ፣ የሰላም እናት የህክምና ቀጠሮ ዛሬ ነው። የመዳን ተስፋ እንዳላችሁ ተነግሮኛል። ስለዚህ መሄድ አለብኝ። ሳሚ፣ ምን እያወራህ ነው? ዶክተሩ ያለን አልሰማህም እንዴ? ወንድሜ፣ ቃል ገብቼ እላታለሁ እኮ። በዛ ላይ ደግሞ የመዳን ተስፋው ከፍተኛ ነው ስለተባለ እሱ መፈጸም አለብኝ። ያው ሰላም አሁን ያለችበት ሁኔታ ስለማይመች እኔ ደርሼ ልምጣ ብዬ እኮ። አብዳሃል እንዴ ሳሚ? ገና ቁስልህ እንኳን አልደረቀም። በዚህ ሁኔታ እንዴት ነው ታካሚ ይዘህ የምትንቀሳቀሰው? መሄድ አልችልም። ጆሲ፣ ደህና ነኝ እኮ። ይህን ያክል ምንም የሚከብደኝ ነገር የለም። ሰላም ቢሆን እኮ ለኛ ስትል ህይወቷን አደጋ ላይ ጥላለች አይደል? እኔ ደግሞ እናቷን ማሳከም ካልቻልኩ ምን አይነት ሰው ነኝ?
ስለዚህ መሄድ አለብኝ። ፕሊስ እባክህ ተወኝ። አይሆንም ሳሚ፣ ይኸውልህ አንተ እዚህ ትቆያለህ። የሰላም እናት ጉዳይ የኔ ጉዳይ ነው። እኔ ኃላፊነት ወስዳለሁ። እሺ ጆሲ፣ አንተ ካልክ ምን አደርጋለሁ? አንተ ካለ ደግሞ ሁሉም ነገር ይቀላል። አሁን ሄጄ እኔ ያሳክማቸዋለሁ። አንተ ግን ከዚህ ክፍል ቁስል እስኪድን ድረስ አትወጣ። ሰምተኛል አይደል? እሺ፣ የአክስቷን ስልክ እሰጥሃለሁ። ቦታው ላይ ስደርስ ደውልላት። በቃ ይቅና። በደንብ ሳሚ፣ አሁን ገና መምጣቴ ነው። ምን ፖሊስ ጣቢያ ሄደሽ ነበር እንዴ? አዎ ሳሚ፣ ለመርማሪው ሁሉንም ማስረጃዎች ሰጥቻቸዋለሁ። የድምፅ ቅጂውንም እንደዛው። እሱን ሲሰማ ደግሞ በጣም ነበር የደነገጠው እና ምንም የቀረኝ መረጃ የለም። ሁሉንም ነው የሰጠሁት። ግን ይሄ ጅማሬ እንጂ ፍጻሜ አይደለም። አሁን ራስሽን ለአደገኛ ጦርነት ማዘጋጀት አለብሽ። ግርማ መረጃ መውጣቱን ካወቀ የሚያደርገው አይታወቅም። አውቃለሁ ሳሚ፣ ግን ደግሞ መርማሪው ቃል ገብቶልኛል። ምን ብሎ? ምርመራው ተጠናቆ የግርማ ግብረ አበሮች እስኪያዙ ድረስ ማንነቴን ደብቆ እንደሚይዝልኝ ነግሮኛል። ለጊዜው እኔ ማን እንደሆንኩኝ ማንም ሊያውቅ አይችልም። ሰላም፣ የፖሊሶች ጥበቃ ብቻ በቂ አይደለም። የግርማ ሰዎች በየቦታው አሉ። ስለዚህ ጥንቃቄ ማድረግ አለብሽ። አንቺ ከዚህ በኋላ በግርማ እይታ ውስጥ መታየት የለብሽም። ለጥቂት ጊዜም ቢሆን የምትሰወሪበትን ቦታ ማዘጋጀት አለብን። እዚህ ቤት ውስጥ መቆየትሽ አደጋለሁ። የምትለው ይገባኛል፣ ግን ደግሞ እናቴንና እናንተን ጥዬ መሄድ በጣም ይከብደኛል። ግርማ ደግሞ ጥርጣሬ ውስጥ እንዳይገባ በንቃት መከታተል አለብኝ። የኔ ጀግና ሴት፣ ሲበዛ ደፋር ሆነሻል። ድፍረትን ካንተ ነው የተማርኩት። ሰላም፣ ምን ያክል እንደምታስፈልግኝ ታውቂያለሽ አይደል? አውቃለሁ ሳሚ፣ አንተም ለእኔ በጣም የምታስፈልገኝ። ስለዚህ በሁሉም ነገር ጥንቃቄ አድርጊ። እኔ ደግሞ አጠገብሽ ሆኜ እደግፍሻለሁ። አንተ አጠገቤ እስካለ ድረስ አልሰናከልም ሳሚ። አሁን ቁስሌ በትንሹም ቢሆን እያገገመልኝ ነው። ቶሎ ድኜ በሁሉም ነገር ማግዝሽ ይሆናል። ይኸውልህ፣ አሁን ለእኔ ሳይሆን ለራስ ተጨነቅ ሳሚ። በደንብ ተሽሎ መቆም አለብህ። እሺ ሰላም፣ ግን አንድ ነገር ቃል ግቢልኝ። ምን? ትንሽ እንኳን አጠራጣሪ ነገር ካገኘሽ ወዲያው ትነግርኛለሽ። እኔና ጆሲ ሁሌም ከጀርባሽ ነን። እሺ እነግርሃለሁ። በቃ አሁን ምግብ ላዘጋጅልህ። ሳሚ እንዴት ነው? አዎ መጣሁ። እና ዶክተሮቹ ምን አሉ? ተስፋ አለው? ሳሚ ከዶክተሮቹ ጋር ለመወያየት ረጅም ሰዓት ፈጅቶብኛል፣ ግን ጥሩ ዜና ነው ይዤ የመጣሁት። እና ምን አሉ? ዶክተሮቹ በደንብ መርምረዋታል። የሰላም እናት ችግር የነርቭ መቆጣትና መዘጋት ነው ብለዋል። ለዛ ነው ሰውነታቸውን ማንቀሳቀስ የከበዳቸው። እና ታዲያ መፍትሄ አለው እንዴ? ያው ዶክተሮቹ እንዳሉኝ ከሆነ ነርቭ ሙሉ በሙሉ አልተቋረጠም። በአካባቢ ባሉ ጡንቻዎችና አጥንቶች መሃል ጉዳት እንደደረሰ ነው የነገረኝ። ለዛ ነው ይህ ሁላ ነገር የተፈጠረው። አሁን ያው ያንን ጫና የሚቀንሱ መድኃኒቶች ተጀምረዋል። እንደገና መራመድ ትችላለች፣ ሰውነቷ ይንቀሳቀሳል ማለት ነው? አዎ ሳሚ፣ መድኃኒቱ የነርቭ መቆጣቱን ሲቀንስ፣ በፊዚዮቴራፒ ደግሞ ሌሎቹ ነርቮቹ እንዲያገግሙ ያደርጋል። ይህ የሚደንቅ ነው ጆሲ። አዎ ዶክተሩ ሰውነቷ ራሱን ሪከቨር ማድረግ ይችላል ብለዋል። እነሱ የሚያደርጉት ያው በደንብ እንድታገግም ማድረግ ነው ማለት ነው። ስለዚህ በጥቂት ወራት ውስጥ ራሷን ችላ እንደምትቆም እርግጠኛ ነኝ። አስበዋል ግን ጆሲ፣ ለሰላም ይሄንን ማድረግ ከቻልኩ ትልቅ ድል ነው ለኔ እኮ። አስበው ምን ያክል ደስተኛ እንደምትሆን እሷ። አይ ነው በጣም ደስተኛ ትሆናለች። ያን ቀን በጉጉት ነው የምንጠብቀው። ተመስገን ነው። አደራ ወንድሜ፣ ይሄን ጉዳይ በደንብ ተከታተልልኝ። አታስብ፣ ከዚህ በኋላ ይሄ ጉዳይ የኔ ኃላፊነት ነው። አመሰግናለሁ ወንድሜ። በቅርቡ ሰላምን ደስተኛ የሚያደርጋትን ዜና እንደምናሰማት እርግጠኛ ነኝ። አትጠራጠር ሳሚ።
እኔ የምልህ ብሌን የት ሄዳ ነው የጠፋችው? አንድ በጣም ወሳኝ ጉዳይ ነበራት፣ ወደዛ ሄዳ ነው። ለነገሩ አሁን በነፃነት መንቀሳቀስ ትችላለች። ምንም የሚያሳስብ ነገር የለም። በትክክል ወንድሜ። ባይሆን ጥሩ ስራ እየፈለግኩላት ነው። መልካም። እኔ የማውቃቸው ሰዎች ስላሉ በእነሱ በኩል ደውዬ አጣራላታለሁ። ከዚህ በኋላ አዲስ ህይወት መኖር ትጀምራለች። እንግዲህ ከዚህ በላይ ደስታ የለም ወንድሜ። ካላስቸገርኩ ውሃ ተቀብለኛለህ? እሺ ወንድሜ፣ አመጣልሃለሁ። ይኸው ወንድሜ። ቴንክ ዩ። በቃ አንተ ግባና እረፍት አድርግ ይሻላል። እሺ ወንድሜ፣ ራስህን ጠብቅ። ሰላም። አቤት ግርማ። የነገርኩሽን ነገር በደንብ አሰብሽበት? ምኑ? ስለ ጋብቻችን የሰጠሁሽን ጊዜ አልረሳሽም መሰለኝ አይደለ? ስለዚህ ምን ወሰንሽም ለማለት ነው? በፍጹም አይሆንም ግርማ። ለምን ሲባል? እንደማይሆን ከአንድም 2 ጊዜ ነግሬያለሁ። እንደዚህ አይነት ጋብቻ በፍጹም ሊታሰብ አይችልም። እንዴ እኔ አሰብኳ። ግርማ፣ የሰው ፍላጎት ሊገዛ አይችልም። እኔ እንደፈለክ እንደ ባሪያ የምታደርገኝ የምትገዛኝ ሰው አይደለሁ። ሰምኛለሽ? የኔ መሆንሽን የምትወስኙ አንቺ አይደለሽ። በራሴ ጉዳይ ራሴ ነኝ የምወስነው ግርማ። በጭራሽ አትሳሳች። አሁን ባንቺ ጉዳይ የምወስነው እኔ ግርማ ነኝ። አካሄድ ልክ አይደለም ግርማ። እንደዚህ ልኮኝ አላውቅም። የልጅ ጉዳይ ግን አቅልን አስቷል መሰለኝ ግርማ። ዝም በይ ሰላም። ስለ መካሻ ምንም ነገር እንዳታወሪ። ይኸውልሽ ሽጉጥ እኮ ይዤ እዛ ድረስ የሄድኩት እኮ ላንቺ ብዬ ነው። ያውም ደግሞ የገዛ ስጋዬን ልገለው። እንዴ ቆይ እኔ መካሻን ግደልልኝ ብያለሁ እንዴ? ግን ደግሞ ምክንያት ሆነሻል። ምን አድርጌ? አንቺን በመካሻ ምክንያት ላጣሽ እንደሆንኩኝ ነገርሽኝ። ስለዚህ ሮጬ ደግሞ ወደ ልጅ ሄድኩኝ። ተመልከሽ ሰላም፣ ፖሊሶቹ ቀድመው እኮ መካሻን ባይዙት ኖሮ ምን ሊፈጠር ነበር? እኔ ይሄ ነገር እንዲፈጠር ብዬ አልነበረም ያን ጊዜ ነገርኩ። ልጅ ግን በህግ መቀጣቱ አስፈላጊ ስለነበር ነው ያደረኩት። ሰላም፣ አሁን ሁሉን ነገር እሺውና ከፊትሽ ለሚመጣው ሰርግ ተዘጋጅ። በቃ? አዎ በቃ። ምን ቀረ? ለዘመዶችሽ ደውይላቸውና ነገራቸው። አስፈላጊ የሆነ ደግሞ ወጪ እኔ እሸፍናለሁ። ግርማ፣ እኔ ቀደም ያዘጋጅቻለሁ። ስለዚህ ሽማግሌዎቹ እንዲገኙ እንዲሁም ደግሞ ቤተሰቦችሽ እንዲገኙ ደግሞ አንቺ ነገራቸው። ስለዚህ በጥቂት ጊዜያት ውስጥ ሰርጉ እንደሚፈጸም ማወቅ አለብሽ። አሁን ጥያቄ ከሌለሽ ልሄድ ነው። በጣም የምትገርም ሰው ነገር ነው። ቆይ በዚህ ልክ በጉልበት እኔን የራስ ማድረግ የምትችል ይመስላል? የሰውን ህይወት ልክ እንደ ችግ ዝም ብለህ የምታዘው ይመስላል? ለእኔ ግርማ የማይቻል ነገር አለ ብለሽ ነው እንዴ? ይሄ ጋብቻ ሳይሆን እስር ቤት ነው። አንተ የምትፈልገው ሚስት ሳይሆን የምታዛትን ባሪያ ነው። እኔ ደግሞ ለዛ አልተፈጠርኩ። ትዕግስት ያልቋል ሰላም። ከዚህ በኋላ አንቺን የምሰማበት ጆሮ የለኝም። ስለዚህ ወይ በክብር ሚስቴ ትሆኛለሽ፣ አለበለዚያ ደግሞ የሚመጣውን መከራ አንቺ ትቀበያለሽ። ለአንቺ የከፈልኩትን ዋጋ ሁሉ አንድም ሳትቀር ትከፍያለሽ። ስለዚህ ይሄ ደግሞ የመጨረሻ ቻንስሽ ነው። ትሰምኛለሽ ሰላም? በሳምንቱ መጨረሻ የኔ ትሆኛለሽ ማለት ነው። መቼም በዚህ ቤት ውስጥ እንዳንተ ደስተኛ ሰው አይገኝም። አልገባኝም ግርማ፣ ስለምን ደስታ ነው የምታወራው? እንደምታየው በዚህ ቤት ውስጥ መረበሽ እንጂ ምንም አይነት ደስታ እየታየኝ አይደለም። አትጃጃል እባክህ፣ እያስመሰልክ ነው። ልታወራኝ የፈለግከው ነገር ስላልገባኝ ነው ጋሽ ግርማ። አንተና ብሌን በልጄ መታሰር ምን ያህል ደስተኛ እንደሆናችሁ ጠንቅቄ ያውቃለሁ። እንዴት ይሄን ትላለህ? በእርግጥ ሰላም ላይ፣ ሳሚ ላይ እና ብሌን ላይ ለፈጸመው በደል ትክክለኛውን ቅጣት ተቀጥቷል። ይህን ቀን ስትጠብቁት እንደነበር አትሸሽጉ። ሰምታችሁኛል? ሁላችሁ መካሻ በመታሰሩ ሰርግና ምላሽ ነው ያደረጋችሁት። ተው እንጂ ጋሽ ግርማ። በተለይ ደግሞ አንተ፣ የአንተ ደስታ ደግሞ ከሁሉ ይለያል። ልጄ በመታሰሩ ያሸነፍክ ይመስላል። የእኔ መውደቅ የደረሰ ይመስላል እንዴ? ግርማ፣ መካሻ በመታሰሩ ማንም ደስተኛ አይደለም።
ነገር ግን መካሻ የታሰረው ማንም ስለጠላው ወይም ደግሞ እኛ ስራ ሴርንበት አይደል። ታዲያ ለምንድን ነው እባክህ? መካሻ የታሰረው ባደረሰው ግልጽ ወንጀል ነው። የሰራው ግፍ፣ ያደረሰው ስቃይና ያፈሰሰው ደም ነው ለዚህ ያደረሰው። አንተ ደስታ የምትለው ነገር ለሌሎች ፍትህ ነው። ፍትህ ደግሞ ሲዘገይ እንጂ ሲመጣ አያስከፋም። ይሄን ደግሞ አንተ ከምንም በላይ ታውቀዋለህ። አሁን እኔም ልታስተምረኝ ትሞክራለህ እንዴ? እኔ እኮ ነገሮችን ላብርድ ብዬ ነው ዝም ያለው። ነገሩን ለማብረድ ብዬ አንተን ዝም አልኩ እንጂ የአንተ ሂሳብማ ገና እስካሁን አልተወራረደም። የልጄ ስቃይና ውርደት በእጥፍ ትከፍላለህ። ደግሞ ይሄ ነው ወቅ እሺ የማትረባ እንዴት ነበር ብሌን? ለምን ነበር የጎደሽ ይሄን ያህል? ምን ነገር አልችልም። ምንም የማውቀው ነገር የለም። ተመልከት ሁሉን ነገር። ከየት ነው የመጣሽው እባክሽ? እዛ ፖሊስ ጣቢያ በልጄ ላይ ስትመሰክሪ ነበር። ይቅርታ አድርግልኝ ጋሽ ግርማ፣ ማረፍ እፈልጋለሁ። ነይ ቁጭ በይ። አታፍጪ፣ ነይ ቁጭ በይ። አንቺ የማትረቢ በአንቺ ምክንያት መሰለኝ ልጄ እዛ የተወረወረው። ደግሞ ለዚህ ሁሉ ተጠያቂ አንቺ ነሽ። እኔ ምን አደረግኩ? መካሻ እኮ ነው ሲያሰቃየኝ የነበረው። እንዴ ያ ሁላ ግፍ ሲፈጽምብኝ የነበረው እኮ እሱ ነው። ዝም በይ እባክሽ። አንቺ ማለት እስስት ነሽ። ፊትሽ ሌላ፣ ውስጥሽ ሌላ። ደግሞ ሁሉ ነገር ደርሽበታል። ምን ደረስክበት? እውነቱን ማየት ስለማፈልግ ነው እንጂ ጥፋተኛው እኮ ልጅህ ነው። ደግሞ ከጆሲ ጋር ያለሽን ግንኙነት ታውቂያለሁ። በየጥቃጥጉ የምታወሩትን ነገር ደርሽበታል። ደግሞ በልጄ መካሻ ላይ ስትመክሩ ነበር። ቆይ ግን ልጅህ በቪዲዮ አስፈራርቶ እዚህ እንደመጣኝ አታውቅም? ምንም ይሁን እውነቱን መናገር ትችይ ነበር። አንቺ ግን ይሄን ነገር ትተሽ በጀርባ የዞረሽ ከጆሲ ጋር። ጆሲ እኮ ሰው ስለሆነ ይረዳኝ። ልጅ ግን ሰብአዊነት የሚባል ነገር የለውም። አንድ ወሳኝ የሆነ የምጨርሰው ጉዳይ አለ። እሱ ግን ከጨረስኩ ወዳጅ ነው የምመለሰው። ልታስፈራራኝ አትሞክር። ከዚህ በላይ ደግሞ ምን ልታረግ ትችላለህ? አንተ እውነተኛ ሰው ከሆንክ ልጅህ እኔ ላይ የፈጸመውን በደል ተመልክተህ ትክክለኛውን ፍርድ ስጥ። እድል ሰጥቼሽ ነበር፣ ነገር ግን የተፈጠረውን ነገር ለኔ መናገር ትችላለህ። እኔን እንደ ወንጀለኛ እየቆጠርከኝ ነው? ትሰሚኛለሽ? ያንቺ ሂሳብ ገና አልተወራለም። እዚህ ቤት ውስጥ መኖር ምን እንደሆነ ምንተው ይሆናል። ፈጣሪ ያያል ግርማ፣ የኔን እንባም ይቆጥራል። ከዚህ በኋላ ደግሞ ምንም የሚያስፈራኝ ነገር የለም። እንግዲያውስ ሁሉንም ነገር በቅርቡ ምን ይሆናል። አሁን ከፊት ጥሩ
እንዴት ነው ይህንን የሰርግ ሀሳብ ላስቀይር የምችለው? በዚህ የተነሳ ሁሉም ነገር ገደል ሊገባብኝ ነው ማለት ነው። ሄሎ፣ እንኳን ደስ አለ አቶ ግርማ ይፍሩ። በዚህ ምሽት ደግሞ ምን ፈልገሽ ደወልሽ? አቶ ግርማ ይፍሩ፣ ልጅህን ልድር ነው ወይስ በስተርጅና ልታገባ ነው? አንቺ ማትረቢ ሴት ደደብ ነሽ በጣም። አንቺ ሴጣን የሆነች ሴት ከኔ ብትርቂ ነው የሚሻልሽ። የሰርግ አዳራሽን እኔ ልክፈልልህ ወይስ በሰርግ ቀን ባሰናበት ይሻላል? የሰርግ አዳራሽ ነው ያልሽው? ትረሳለህ ልበል? እኔ እኮ ጥላህ ነኝ። ቆይ ለምን ፊት ለፊት አትወጪም? ለምን ትጮኻለህ? እኔ እኮ ደስ ብሎኝ ነው። ግን ማንን ልትድር ነው? ልጅህን ነው? ለነገሩ ልጅ እዛ ጨለማ ክፍል ውስጥ ነው። ቆይ የምትፈልጊውን ያክል ገንዘብ ልስጥሽ፣ ለምንድን ነው ከኔ የማትርቂው? አንድ ነገር ከሰጠኝ ከአንተ ልርቅ እችላለሁ። ምንድን ነው እሱ? እኔ የምፈልገውን ነገር ለማወቅ ዝግጁ ነህ? ተናገሪ። ቀስ ቀስ ቀስ። እንዴ ምን አስቸኮለ? ስልኩን ከመዝጋቴ በፊት የምትፈልጊውን ነገር ተናገሪ። አንቺ ሴት። ነፍስህን ነው የምፈልገው። ቆይ ምንድን ነው እሱ? ይህን ድምፅ ግን የት ነው የማውቀው?